ይሄው ደወለ። ጨከን ነው ማለት አለብን። እንዳታንሽለት። በጭራሽ አላነሳው። መቼ አበድኩኝ። ከዚህ በኋላ አጠገባችን መድረስ የለበትም። ቃላችንን ደግሞ መጠበቅ አለብን። ማን ሰምቶት እዛው ላይ ብነቱን ታቅፎ ይዙር። ኧረ ጥጋብ የኔን የችለውን ስልክ አላነሳማች። ቆንጆ ቴክስት ገባ። ምንድነው የሚለው? ዛሬ እርጥብ ልጋብዝሽ ቀጠሮ ነበረን፣ እየጠበቅኩሽ ነው ነይ። ደፋር ዝም በይው። ጭራሽ እኮ ትእዛዝ ነው ነይ ይበለኝ። ቆይ ግን ማን ነኝ ብሎ ነው የሚያስበው? አባቱ አውቄለት እንዴ ረዳሽ ሽኳ ምን ሆነ? ስልኮን ማታነሳው አሁንም ስልኮን በሏት እንዴ? ቆይ ደምኔ የሚገራል ደውል። ኧረ እኔ ጋርም ደወለ። የኔ ጭንቀታም ተጨንቆ እኮ ነው በእናትሽ። እንዴ ምን እሺ ነው ቺኮቹ ሁለቱም ስልክ አያነሱም እንዴ? ቆይ ደም ቴክስት አላደርግላትም። አራ ሌላ ቴክስት ገባ። ዛሬ ጨለለው። ፍቅር በሰላም ነው ወይ? ችግር ካለ ወይ ይበኝ። አንቺ የምሩ ግን ተጨንቆ ይሆን እንዴ? ማ ቼላው ለማንም አይጨነቅም ባክሽ። ሌባ እኮ ነው። ገባኝ። ብሬያቸው ነው ማለት ነው። ስታይል በቃ የሚያቻቸው ሁሌ ክፍት ይሆናል ብዬ እኮ ነው። ስንቴ ደጋግሞ ደወለ። ያው 25 ሚስ ኮል ጨልሏል ማለት ነው። ናንቺ ጋር ስንቴ ደወለ? እኔ እንኳን ስልኬን ስዊች ኦፍ አድርጌዋለሁ። ግን ምን ሊሰማ ይችላል ብለሽ ታስባለሽ? ምን አውቄ፣ ግን የሚደብረው ይመስለኛል። ይህ ደብሯ በጓደኝነታችን ላይ እኮ ነው የመጣው። ቀላል አሁን ጥጉን ይዟል። ከዚህ በኋላ አጠገባችን መድረስ የለበትም። እንዲህማ አርፎ ባንድ አይቀመጥም። የተወሰነ ጊዜ ማስቸገሩ አይቀርም። መንገድ ላይ እንኳን ቢያገኘን ይሄ ቅቤ ምላሱ ሊያቀልጠን አይገባም። ኢግኖር ነው መቅጨት ያለብን። በእኔ በኩል አታስቢ። ፊቴን ቅርጭም ነው ማረግበት። እንችላለን፣ ግን ቀላል አሳብር ነው። ይሄን የጨርቁን ጥሎ ማበር ነው የቀረው። ስንስቅለት እኮ የምር የወደደው መስሎት ነው እኮ። ማፈሪያ ላይ አቺ አይ ምን እሺ ነው ለምቦጭን ይጣልኩ። ባኪያች ፍቅር ስልክ አላነሳ ብላ በሳሽተኛለች። ቸከሷ ግን ይመቻል። በቃ ሙዲሽ እንደ ቮሊዩም ሲፈልግ መጨመር ስትፈልግ መቀነስ ትችልበታለች። ደሞ እኮ ተጠቃቅሶ ነው የሚመስለው። እዛች የጓደኛውም ስልክ ይሰራ። አንተማ በዛው እኮ 10 ያባረረ አንድ አይዝም ሲባል አልሰማ? የታስር ተሳድዳየኝ። ታዲያ ለምን የፍቅር ጓደኛ ጋር ትደውላለህ? ጭው ስለምትችል ነው አይደለ? ጭውዋ ስለሚመች ትሰማለህ። ፍቅር ይሄ ነገር ሊያስቀናት ይችላል። ሶ ያስደብራታል። ፍቅርስ ቢሆን ምን ይነችና ትቀናለች? እረፍ ደሞ መጣብህ። ምንድነው የሚመጣብኝ? ፍቅር አይዘኝ የምትለው ነገር ነው። እንዴት ይዘኛየ? ይሄው እዚሁ ተገትረ ፍቅር ስልክ አላነሳችን ብሎ ደብሮ ስላየው። ትሻንተ ደግሞ ወሬ አለብህ። በቃ ቀላል አለብኝ። ወሬ የሚሆን ታሪክ እየፈጠርክ እንዴት አይኖርብኝ? አሁን ብቻዬን መሆን እፈልጋለሁ። በቃ ይድል። ቆይ ለምን በኔ ስልክ አትደውልላት? ልታቆ ስለማትችል ምናልባት ልታነሳልህ ትችላለች። አዋንቺ ዛሬ ገና ተመቸሽኝ። አረ በል ደውልላት። ናንጣው አንተ ትችላ። እንዴት መጣልህ? የሰበናት ካንተ ተመርኝ እንጭቅ እና ስልክ እየጠራ ነው። ብቻ ለ6ኛ ጊዜ እየደወለ ባልሆነ። ኧረ እሱ አይደለም። እና ማን ነው? ኧረ አዲስ ቁጥር ነው። ስልኮል ላይ ፍቅር አውቃለሁ ይላል። እሱ ቢሆንስ? ቼላ አዲስ ቁጥር ባይወጣ እንኳን ፍቅር አውቃለሁ የሚል ስም አይመጣለት። በቃ ካልሆናሽ ሄሎ። አሁን ከኔና ጋንቺ ሊሆን ማን? ወይኔ ጉዴ! ቼላው ነው። ላውድ አድርጊውና እናውራ። ቆይ ለምን አንዘጋበት? አንዴ ያነሳሽው እኮ።
አንተ ነህ ሌባ። ምን ነው ዘገየሽ? ለመመለስ ከጓደኛሽ ጋር ተመካክረሽ ነው እንዴ የምመልሽው? በዚህ በማታ ኤሚኔ ቤት ምን ትሰራለች? ታማክርሽ ነው። አሁን ምን ፈልገህ ነው የደወልከው? አንቺን ነው። ሌላ ምን እፈልጋለሁ? ስትደውል ባለማንሳቴ ስሜቴን ያሳወቅኩ መሰለኝ። ለማታሸንፊው ነገር ብዙ እየታገልሽ አይመስልሽም? ምኑን ነው ማላሸንፈ? እኔን ላለመውደድ ነው። በጣም ሲበዛ ጉረኛ እንደሆንኩ ታውቃለህ አይደል? አውቃለሁ። ያው ተማሪ አስተማሪውን ይመስላል አይደል የሚባለው? እኔ መቼም ጉራ አላስተምር። ስልኬን ማንሳት እየፈለግሽ አለማንሳትን የመሰለ ጉረኝነት አለ እንዴ? ምን ነው 26 ጊዜ ደውለህ ስላላነሳውልህ ተናደድክ? 26 ጊዜ ሲጠራ ልብሽ ይመታ ነው የታየኝ። እንደውም እስካሁን ድረስ ልብ ድካም ስላልተያሽ ራሱ ፈጣሪሽን አመስግኝ። እሱ ህልምህ ነው። እንኳን ሊመታ ቀርቶ እንዴት እንዳስጠላኝ ብታውቅ። ደግሞ እኮ ናፍቀሽኛል። ዛሬ እኔሽን ሳላይ ላድር። ኧረ አንተ ልጅ ፈር ማለቴ እያስደበርከኝ ነው። በቃ ግብዣ እንደተጠበቀ ነው። አልፈልግም አልኩህ እኮ። በቃ ከዚህ በኋላ ልታገኘኝ እንዳትሞክር እሺ? እኔ ውድ ደህና ደሪልኝ። ሁለተኛ ተሳስተህ እንኳን እንዳትደውልኝ። ደግሞ አታፍርም እንደ ፍቅር አውቃለሁ ብለህ ትሩኮሎ ላይ ሴፍ ታረግ። እና እኮ ፍቅር ስለማወቅ ነው። ለእሱ ምስክር ደግሞ አንቺ ነሽ። ይሄ አሟል እንዴ? ምላሱን ግን የምንችለው አይመስለኝም። ምን አይነቱ አቅልጥ ነው በእናትሽ? ለምን ግን ስም አናውጣለት? ማን ብለን? አቅልጤ ብለን። የምር በጣም አሪፍ ስም ነው አይደለ? አንቺ ደግሞ ስልክሽን ፍቅር ያውቃል ብለሽ ነው እንደዚህ ቢያደርግሽ? ሲሙ የኔ መስሎ ሙልትሽ ነበረ። ታዲያ አንተ ፍቅር አውቃለሁ ስትል ተገርሚ እኮ ከሸጋው ጋር ያኔ ሰው ሰላም ሲነሰው ሲም ተቀያይረን አይደል እንዴ? እንደሱ በደኛ ፍቅር አውቃለሁ ብለህ እኮ አስደመምከኝ። ቆይ ፍቅር ማላቅ ነው እንደሚመስል? በፍቅሩ ማራኪ፣ በፍቅሩ ተራኪ፣ በፍቅሩ ነጣቂ፣ በፍቅሩ አነቃቂ የተባለልኝ ነኝ እንጂ ደግሞ ፍቅር ሳዚዝ ከእግር ጥፍር እስከ ራስ ፀጉር ነው። በስመ አብ! እኔ ምስረ ደግሞ ቀዳዳይት ነው የተማርሽው? በእናትሽ ካንተ በላይ ቀዳዳ አለ? ና እንሂድ እባክህ ወደ ቤት። አንቺ ትቀደጂለት። ቆይ አንተ ግን መቼ ነው እኔን መከታተል የምታቆመው? የኔ እስክትሆኚ ድረስ። እኔ እኮ ዱርዬ ነኝ። ዱርዬ ሴት ደግሞ ታደርግላለች። ትሰማለህ? እኔ ያለብኝ ስቃይ ይበቃኛል። እሺ ከዚህ በላይ ስቃይ አትሁንብኝ። ይኸውልሽ ፍቅር ያሸንፋል። ከበቀል የሚገኝ ትርፍ የለም። ለፍቅር እኮ ድል ብትሰጪው የሚያሰቃይሽ የጥላቻና የበቀል ስሜት ካንቺ ይርቃል። እኔ ደግሞ ስቃይ ከኔ እንዲርቅ አልፈልግም። እስከ መቼ? እናቴን ፊቴ ላይ ነጠቀኝን ሰውዬ አግኝቼ እስክበቀለው ድረስ። ለሱ እኮ ህግ ቀጥቶታል። የኔ ቅጣት ደግሞ ይጠብቀዋል። ደግሞ ሞድ መስሎ ከተሰማ በጣም ተሳስተሃል። አሁን ከፊቴ ጥፋ። እሺ ስማ፣ ደግሞ ከአክስቴ ጋር ስላስታረከኝ በጣም አመሰግናለሁ። ግን አሁንም ደግሜ ልንገርህ፣ በቃ ጠብቀኝ። ወደ አባት ቤት ተመለስ። ጠብቅሻለሁ። ባትመጪም ከቆምንበት ቆሜ እጠብቅሻለሁ። በሞተው ልቤ ላይ ሌላ ስቃይ እየጨመርክ እንደሆነ ግን ይታወቃል። የኔንስ ማን አየልኝ? ልቤን ወርሰሽዋል እኮ። የኔ ህይወት እንዳይመለስ ሆኖ ተሰብሯል። እኔ ከዚህ በኋላ የምኖረው ለበቀል ብቻ ነው። አውቃለሁ። ለአንቺ የማይመለስ የመሰለሽን ህይወት እንዲመለስ ለመድኃኒዓለም ትስያለሽ። ግን ደግሞ አያሳፍረኝም። ለአንቺ የማይቻል የመሰለሽን አስችሎ ያሳየኝ። ቆይ ለምን ግን በዚህ ልክ ወደድከኝ? ምንም የሚጠላ ነገር ስለሌለሽ። እኔ ግን እኮ አልወድም። ውስጥሽ የታዘለው ጥላቻ እስኪወድቅ ብቻ ነው ማቶች። ደህና ደህና ዋይ። ግን እጠብቅሻለሁ። ካንቺ አይበልጥም ይሁን ደና እንዳላጣሽ ልቻል ይሁን ካንቺ አይበልጥም ፍቅሬ መሜ ካንቺ አይበልጥም ስሜ ስሜ ካንቺ አይበልጥም ይሁን ደና እንዳላጣሽ ልቻል ይሁን ካንቺ አይበልጥም ክብሬ መሜ ካንቺ አይበልጥም ስሜ ካንቺ አይበልጥም ይሁን ደና እንዳላጣሽ ልቻል ይሁን ካንቺ አይበልጥም ክብሬ መሜ ካንቺ አይበልጥም ስሜ። ወይኔ ጉዴ! ኤሚ ምንድን ነው ያደረግሽው? ይህ ደግሞ ስልኬን እስከከፍት ነበር እየጠበቀኝ የነበረው። ሄሎ
አንቺ ግን ተቀይሜሻለሁ። እንኳን ተቀየምክ። ምንሽ ነው? በማህበር ተደራጅታችሁ ነው እንዴ ዘጋችሁ? ቆይ ከኛ ምንድን ነው የምትፈልገው? ጓደኝነታችሁን ነው። እኛ ደግሞ ከሌባ ጋር ጓደኛ መሆን አንፈልግም። ቆይ ምንሽ ነው? ምን ተፈጥሮ ነው የተቀያየራችሁብኝ? መተሽ እርጥቧን ሁሉ ገብሽኝ ነበር እንዴ? መጋበዜ ጥፋት እንደሆነ ቆይቶም ቢሆን ገብቶኛል። እኔ ምንም ጥፋት ያልገባኝ መቼም ሊገባኝ አይችልም። ታዲያ እንዲገባኝ ግልጽ አድርጊልኛ። ባስረዳ ስለማይገባ ኃይሌን ማባከን አልፈልግም። ፕሊስ በቃ ይመቻችሁ። እኔ ጥሩ የተግባባ መስሎኝ ነበር። ከዚህ በኋላ ደውዬ ማግኝቼ ማላስቸግራችሁም። እሺ? እኔ ደግሞ የአራድዬ ልጅ መስላችሁ፣ ለካ እናንተ ገና እርጥብ ናችሁ። የት አባቱ አቅልጤን አንጨረጨርኩት። ሄሎ ፍቅር። ወይ ኤሚ፣ የት ደረስሽ? ማቋረጫ ጋር ደርሻለሁ። ልክ ስልኬ እንደከፈትኩት አቅልጤ ደውሎ ነበር። እኔ ጋርም ደውሎ ነበር ግን አላነሳውለትም። እኔ አንስቼ ኮስተር ብዬ ሳወራው ግራ ገብቶት የአራድዬ ልጆች መስላችሁኝ ነበር ብሎ ሁለተኛ አልደውልም ብሎ ስልኩን ዘጋው። አስከረዝ ነው አቅልጤን። ቀላል ተናዷል። እየደረስኩ ነው። ስደርስ ደግሞ በሰፊው እናወራለን። ምን ሆነህ ነው? እባክህ እነዛችሁ ቁጭ አብረው ደግሞ ምን አደረጉ? እዚህ አብሮ ሆኖ ወይ ስልክ አያነሱ፣ ካነሱም ደግሞ ሲሪየስ ይሆኑብኛል። ታውቃለህ? ታዲያ ምን አስጨነቀ? ለምን አትፋታቸው? እባክህ ሞክሬያለሁ፣ ግን ሳላስበው እጄ ነካክቶ እደውላለሁ። አይቼ በቃ እያሳሳቀ ፍቅር ጨመደደሽ አይደል? አቡ እናንተ ደግሞ ፍቱኝ። ምንድነው አንተም ቡራም ተብየው አስሬ ፍቅር ይዟል ምናምን የምትሉኝ? እውነቱ እሱ ስለሆነ ነው። ቀላል ፍቅር ጨምድደዋል። በአካል ጨመደደኝ። እኔ ኮች የለውም ነው እንጂ ፍቅር አልያዘኝም። እንዲህ ያልክ ራስን አታታል። ቶሎ አምነህ ስሜትን ብትቀበል ነው ይሻላል እኮ። አፍቅር ያለው ብዬ መቼም አላረጉ። እንግዲህ ተናግሬያለሁ። በዛ ላይ ፍቅር ላይ ጥሩ ልምድ እንዳለኝ ታውቃለህ። እንዴ ያንተ እኮ ፍቅር አይደለም ቅናት እኮ ነው ያንተ። እና ለምን ይመስላል ስቀናኝ ነበር? ከፍቅር ይልቅ ክብርን ስለምታስቀድም ነው። አየህ አንዳንዴ ያለ ልክ ማፍቀር ወደ ቅናት ወስዶ የምትወደውን ሰው ያሳጣል። ያንተና የኔ ሲቹዌሽን እኮ ይለያያል። ዝም ብለን ስለተመቻችን ነው እንጂ ፍቅር አይደለም። ለነገሩ ልክ ነህ አንተ። ቼሎ አይደል ለመቼም ፍቅር አይደለም። እንኳን አስተውት ያሟን እንዴ ምን ሆኖ ነው? ቡራ ቡላላ ደርሷል። ቶሎ ነው። የዚህ ልጅ ነገር ግን ምንም እያማረኝ አይደለም። የቱ ልጅ? ቼላው ነው። ድንገት ተነስቶ እየሮጠ ሄደ። ወዴት ነው የሮጠው? እኔ ምን አውቄለት። ደብሮት መጥቶ አጠገቤ ተቀመጠ። ከዛም ስለ ችኮቹ ትንሽ ቀበጣጠረልኝ። እኔም ያው ስለ ህይወት ልምዴ ትንሽ አካፈልኩት። ስላሳለፍከው የፍቅር ህይወት ማለት ነው? እንደዛ ነገር። ከዛ ድንገት ተነስቶ ሮጠ። የፈራው ደረሰ። በቃ ልጁ ይኸው በፍቅር ጨለለ። አየሌባ መጨረሻ በቃ መሰረቅ ሆነ። ያውን ባዶ አድርጋ ነው የዘረፈችው። ለማንኛውም በቃ አንተና ፒስ በቃ መጣ። ምግቡን አስወጣው። እንዴ አቅልጤ ኬስ ነው የሚያመጣው? ኧረ ልቤ እንደዛ አትምታተው። ተው አታሳፍረኝ። ተደብቀሽ ምቀር ይመስሉሽ ነው? እኔ አንተን አልተደበቅኩም፣ ማግኘት ስለማልፈልግ ነው። ቆይ ለምንድን ነው ስልክ የማታነሺው? መብቴ ስለሆነ። መስረቅ ግን መብትሽ አይደለም። እኔ እኮ ሌባ አይደለሁም፣ ሌባ ነው የሚሰርቀው። አይደለም ያልሽ ሌባ ነሽ። አሁን ልብ ይመልሽልኝ። ልብ እንዳለው ሰው ልብ ይመልሽ ስትል አታፍርም እንዴ? በጣም እያስገድድሽኝ ነው። ምንድን ነው ማስገድደ? ጓደኛሽን አግብቼ ሚዜ እንዳላረግሽ። ቀልደኛ ነህ። ምን ያስቅሻል? ሲያዩ ሞኝ አትመስልም፣ ግን እልም ያልክ ቂል ነህ። ምናልባት አታውቂኝ ይሆናል፣ ግን በጣም እልህኛ ሰው ነኝ። እና ምን ይጠበስ? እኔ ጋር እልህ መጋባቱ ይከብድ። እኔ በጣም እልህኛ ሰው ነኝ። ምንም እልህ የሚያጋባ ነገር የለም። አንተ እኮ ለእኔ ምንም ነህ።
መስመር አለፍኩ እንዴ? ዞሮ ካየ ንግግር ያልጎዳውም ማለት ነው። ንግግር ይጎቱታል ማለት ነው። እጄ ንጹህ አይደለም፣ መብላት አልችልም። እና ታጠባ። ንጹህ ውሃ የለኝም። ብታይ ደግሞ በጣም እርቦኛል። አታጎርሽኝ? እኔ ማጉረስ አልወድም። ለዛሬ አጎርሳለሁ፣ ሁለተኛ ግን አጎርሽኝ እንዳትለኝ። ለዛሬ አጎርሽ፣ ሁለተኛ አለሽ። እንደሷ አትይኝ። አጎርሽም? አይ እኔ በልቼ ነው የመጣሁት። ጉርሻ እንደምትወጂ አውቃለሁ። ሌላ ጉርስሽ? እጅ እኮ ንጹህ አይደለም። ከሱቅ ሃይላንድ ገዝቼ መምጣት ከዛም ካልኩ አንዴ መጣሁ። በብስጭት ስራሽ ባይተመኝም ሄደሽብኝ ከምሰቃይ ይችላለው ቢያመኝም ፈጣሪዬ አቅሜን ያውቃል አልችል አይሰጠኝም አጥቼሽ ከሚያመኝ ከሚነሳኝ ጤና የታባቱ ክብሬ እንዳልሽው ይሁን ካንቺ አይበልጥምና ካንቺ አይበልጥም ይሁን ደና እንዳላጣሽ ልቻል ይሁን። በጣም ጥሩ። እጅህን ከታጠብከ ይቀር አሁን በራስህ እጅ ብላሽ። ስሜ ካንቺ አይበልጥም ይሁን ደና እንዳላጣሽ ልቻል ይሁን ካንቺ አይበልጥም ከቤማኔ ካንቺ አይበልጥም ስሜ። እሺ በቃ የመጨረሻ ጊዜ ነው የምታጎርሰኝ። ከዚህ በኋላ ግን ላጎርስሽ እንዳትለኝ። እንዴት? ተለየቼሽ ከሚሰማኝ ስቃይሽ አንድ ያጣላል እኮ እሱን አይደል እንደምፈልገው ለቀኝ አቦ ይችላለው ቢያመኝም ፈጣሪዬ አቅሜን ያውቃል አልችል አይሰጠኝም አጥቼሽ ከሚያመኝ ከሚነሳኝ ጤና የታባቱ ክብሬ እንዳልሽው ይሁን ካንቺ አይበልጥምና ካንቺ አይበልጥም ይሁን ደና። ደህና ነሽ? ማርፈድ አይደለ? አንድ ቀን ስተካከላለሁ። ሳልነግርሽ አቅልጤ እኮ ሊያገኘኝ ሞክሮ ነበር። ኧረ ጤነኛማ አይመስለኝም። ምን ዋጋ አለው? ልቡ እንደተሰበረ ሳይነግረኝ ምንም ሳይለኝ ሄደ። ምን ብለሽው? አንተ ማለት ለእኔ ምንም ነህ ብዬው። እና ልክ እኮ ነሽ። ምንሽ ነው? እሱማ ምንም አይደለም፣ ግን ደግሞ ሳየው የሆነ የከፋው የደበረው ይመስላል። ይደብረዋ። ዋናው የሚፈልገው ነገር ምን ሆነና? እሱ እውነትሽን ነው። አይ ምንሽ ግን አንቺ ቆይ ለምንድን ነው የረበሸሽ? ቼላው እንደዚህ መልስ ሲያጣያቸው ስለማላውቅ መቁረጥሽ ገብቶት ይሆናል። ወይ ደግሞ እያስመሰለ ሌባም አይደለ? እሱስ ልክ ነሽ፣ እያስመሰለ ይሆናል። አሁን ልኩን አሳይተናል። ከዚህ በኋላ በአቋማችን ነው መጽናት ያለብን። ወደፊት ብቻ። ግን ደግሞ እየደወለ ሊያስጨንቀን እንደሚችል አትርሽ። አይነሳለትማ። በያው ወደ ክላስ እንሂድ።
ወይት ነው እንደዛ ሮጥ የጠየቀው? መልስ ፈልጌ ነበር፣ መልስ አግኝቻለሁ። ጥሩ። ለማንኛውም ቁስ ተቀምጦልሃል ብላ። አራበኝም፣ እባክህ በኋላ እበላለሁ። እንደተመች። ወደ ተፍተፍ መመለስ ፈልጋለሁ። ዛሬ መስራት አለብኝ። ምን? ተመስገን ነው የናፈቀኝ የስራ ሰው ቼለው ተመልሷል ይላል። ቆይ ምን ታገኝቶ ነው በአንዴ ተቀየረ የመጣው? የቅዠት ዓለም ውስጥ ነበርኩኝ፣ ዛሬ ነቃው። ሰማ፣ በአንተና በፍቅር መካከል የተፈጠረ ነገር አለ እንዴ? ምንስ ቢፈጠር የቼለው እኮ የድሮ ማንነቱን የተመለሰው። እስኪ አንተ ዝም በል። ስለ ፍቅር ምን ታውቃለህ? ብዙ ነገር። ለምሳሌ ምሳሌ አሉት። ፍቅር ማለት የሆነ ሰዓት ላይ የተግባባዋት ልጅ ነች። በቃ አበቃ። ስሜታዊ የሆነ ግን ውሳኔ ባትወስን ደስ ይለኛል። ባክን አይደለም የወሰንኩት፣ ወስናለኝ። ገና ዛሬ ፍቅር የምትባለዋ ልጅ ተመቸችኝ ነው የምልህ። አንተ የሷን ልጅ ስም አትጥራብኝ። ዘመኑ ተገላበጠ ማለት አሁን ነው። ጊዜ ሰጥተህ ግን ብታስብበት በጣም ነው ደስ የሚለኝ። ማሰብ አልፈልግም። መርጣልኛለች፣ ምርጫዋን ደግሞ እቀበላለሁ። በጣም ስሜታዊ የሆንክ ነው። ሸጋው ፍታ እንጂ መርጣለት ምርጫውን ተቀብሏል። ወደ ስራ ልመለስ አለ። ከዚህ በላይ ምን ትልቅ ደስታ አለ? ሌብነት እኮ ስራ አይደለም። ግን ደግሞ እያበላ እያጠጣ እያለበሰ ነው። ቡራ ዝጋ። ሰማች የለው ስሜቱ አንተ ስለፈለክ አንተ በቀላሉ የምታርቀው እንዳይመስልህ። አንዴ ፍቅር ከያዘ በኋላ መጫወቻ ካርዱን ካንተ ተቀብሎ የሚይዘው ፍቅር ራሱ ነው። ስለምን ፍቅር ነው የምታወራው? እኔ ፍቅር አልያዘኝም። እኔም ምስክር ነኝ። ቼሎ መቼም ነው ፍቅር መያዙ። አረ ቡራ አታሽቃብጥ። ነገም ተረኛ የምትሆነው አንተ ነህ። ፍቅርን እንደኔ የሚጠላው ሰው የለም። እሺ መቼም ነው የማይዘኝ። እንደው ያንተንማ ፈጣሪ ያሳየኝ። ያሳያል። ሞተን አረሻሼ ቡናውን እማዬ በጣም ናፈቅሽኝ። መሞትሽን እኮ ምንም ላምን አልቻልኩም። ያ ሴጣን ሰውዬ የእስር ዓመታቱን ጨርሶ ሊፈታ ነው። እንበቀልልሽ ቀን ደግሞ ሩቅ አይሆንም። በዛ በጨቅላ እድሜ አንቺ የነጠቀኝን ሰውዬ ወደ ሲኦል ሳልከው መቼም እረፍት አላገኝም። ይህንን ደግሞ ለአመታት ስጠብቀው ነበር። ከዛ እኔ ወደ አንቺ እመጣለሁ። በጣም ናፍቀሽኛል። አንቺ ልጅ ግን ክላስ መቀመጥ አትወጂም አይደል? ትምህርት የለ ምን ሰራ እቀመጣለሁ። ባይሆን ምን ያህል ጊዜ ደወለ? እኔ እንጃ፣ ስልኬ ሳይለንት ነበር። እስኪ ታይ ጉዱ። አይገርምሽ? ምን አንዴ እንኳን አልደወለም። መልዕክቱ ደርሶታል ማለት ነው? በሚገባ። ግን እንዴት አልደወለም? ምናልባት ቆርጦላት ይሆናል። አቅልጤ ማመን እንኳን ከባድ ነው። የሆነ ሴራ ጉንጉና ነው የሚሆነው። እስቲ እናያለን። እኔ የምልሽ ለምን እርጥብ አንበላ? እርጥብ ቤት ከሄድን እኮ ቸል ያገኘናል። ይኑራ። እሱን ፈልገን እስካልጀን ድረስ። አይ እሱን ፈልገን ሄድን ነው የሚመስለው። ይምሰለው። ስለማናወራው ምንም አያመጣም። አይ ይቅር የሚ በእናትሽ። ይሄድ እባክሽን፣ ተነሽ። ትሽ በእናትህ ዛሬ ምን አይነት የተመታ አየር ነው ያለው? በእናትህ ከስንት ጊዜ በኋላ ለስራ ቦታ አየሩ ይበላል። ዋናው አንተ ወደ ስራው መመለስ ነው። አየሩ በራሱ ሰዓት መከፈቱ አይቀርም። እባክህ ዛሬ በጠዋቱ ለቅፋይ አየሩን ቦከምኩት። በቃ አረጋጋው። አየሩ በራሱ ሰዓት መበርገዱ አይቀርም እኮ አልኩ። ኧረ እባክህ ይሄማ የማይታመን ነገር ነው። ቆይ ልደውልለት ነው። ሄሎ፣ ማይታመን ነገር ነው እዚህ እያየሁ ያለው። ስማ፣ ምንድን ነው? ፍቅርና ጓደኛዋ ወደ እርጥብ ቤት እየገቡ አላየኋቸውም መሰለ? የራሳቸው ጉዳይ። እኔ አይናቸው ማየት አልፈልግም። ለምን ይመስላል ባልጠፋ እርጥብ ቤት እዚህ የመጡት? እርጥቡ ስለሚጣፍጥ ነው። እንዳይመስልህ፣ አንተን ፈልገው ነው እዚህ ድረስ የመጡት። በምን እንደተዋጨቃቸው አላውቅም፣ ግን እኔ አንተን ብሆን አገኛቸው ነበር።
የማትፈለግበት ቦታ መቆየት እኮ ተርፉ ድካም። እርግጠኛ ነገር እንደማትፈልግ? አዎ እባክህ፣ ጠዋት እንደማትፈልገኝ አስረግጣ ነግራኛለች። ምናልባት እኮ ፍቅር አገላለጽ ስለማትችል ይሆናል። እንደዛ አድርጋ ሰርባኝ እንዴት ነው ፍቅር አገላለጽ ስለማትችል የሰደበች የሚለው? አንዳንድ ሰው በባህሪው እኮ ፍቅሩን ቀጥታ መናገር አይችልም። አሁን ስራ ላይ ነን። ስለነሱ ምንም አይነት ነገር መስማት አልፈልግም። ኧረ ዘጋ ይመች። ምን አገባኝ ነው? ምንድን ነው የሚልህ? ባክቺኩቹን እርጥብ ቤት አየኋቸው ምናምን ነው የሚለኝ። አዩ አይደል የሰይጣንን ተንኮል ስራ መጀመርን አውቆ እኮ ሊፈትን ነው። አሁን ሌብነት ፈጣሪ የሚወዱ ስራው ነው። ሰውዬ አታነካከኝ። ለማንኛውም ስራው ነው የሚያዋጣን። ግን ለምን መጡ? ስራ ሊያስፈቱ። በእርግጠኝነትማ ነገር ሊፈልጉኝ የመጡት። አረ ምንም ነገር የለም። በቃ እነሱን እርሳቸውና ተፍ ተፍ ብንል ነው የሚያዋጣን። አረ መሄድ አለብኝ። ወዴት ነው የምትሄደው? እርጥብ ቤት እንዴ ስራውስ? አረ አንተ ስራው በቃማ። አረ ሸጋው ምን አይነት ሰው ነህ? ሄሎ አንተ ያማል እንዴ? አያመኝም። ከቼለው ጋር እኮ ደህና ተፍ ተፍ እያልን ነበር። ቺኮቹ መጡ ምናምን ስትል አይደብርህም እንዴ? አልፈርድብህም። ከሌብነት ጋር ብቻ ነው ፍቅር የያዘ። እረሳው እንዴ? ሁልሽም እኮ ሰሞኑን እኔ ተፍ ተፍ በምለው ነው እየበላ እየጠጣ ያለው። ያኔ እኛ ተፍ ተፍ ባልነት በላል ነበር እንዴ? ደሞ ታያለሽ፣ ይሄ ልጅ እንዳንተ በፍቅር ኮምፓሱ የጠፋበት መናው ነው ካልቀረ። ቡራ ጨቀጨከኝ። በእናትህ ከፈለክ ሂድና አስቆሞ ተወኝ። እኔ ግን የምናገኘው መስሎኝ ነበር። እኔ እዚህ ባናገኘው እንኳን ሰፈር ውስጥ እናገኛለን ብዬ አስቤ ነበር። ባይዘው ግን ልጁ ምስኪን ነገር ነው አይደል? እሱማ ምስኪን ነገር ነው። ባለፈው ሲጋብዘኝ እርጥብ መብላት አቅቶኝ እያሳየ ሳይጎርሰኝ ነበር። እኔ እንኳን አጉርሰኛ ያውቃል። ፊት ስለማትሰጥ አይደፈረኝም። ይቺ ቅናትሽ አሁንም አለቀቀችሽም አይደል? ደግሞ ጀመረሽ። ስንት ነገር ተባብለን ስንት ነገር አድርገን ወደ ኋላ ትመለሻለሽ እንዴ? አመጣለሽ አንድ እርጥብ አንቺ ነው ዩኒቨርሲቲ ትምህርት እየሰጠን ነው እንዴ? እኮ ባለፈው ዝም ብሎ ነበር። አውቆ ነው እባክሽ። ምን ሆኖ ነው? ለምንድን ነው የምናወራው? አርፈሽ ተቀመጭ። ውሃም አምጪልሽ። ሄሚ መብላት ካቃተሽ እኔ ግን ላጉርስ እችላለሁ። አሃ ችግሩ ያለው ከኔ ጋር ነው። ለቁርስ የሚመጣቆም ነው። ዞር በላ ምትይ። ሄሚ ደግሞ አዋዋልሽን አሳምሪሽ። ቀናተኞች በስተዋል። ማን ነው ቀናተኛ? አንተ ሴትዮ እንተዋወቃለን። አታስመስል። ወደዛ የጠየቅኩን ብቻ መልስልኝ። ሳይጠሩት አቤት የሰይጣን ጎረቤት አለ። ሰይጣን? ማን ነው ሰይጣን ያልከው አንተ? አንቺ በሰላም አውሪኝ ብለሽ አትወጣሽም እንዴ? ሰላም አውለኝማ ብዬ ነው የወጣሁት። እንዳንተ አይነቱን ሰላም ነሽ ይላከብኝ እንጂ። ሴትዮ ረጋ በይ። አንቺን ያወራሽኝ። ምኑን ተረጋጋሁት? አታዩም እንዴ ሴትዮ ብሎ ሲጠራኝ? ምን ነው የፍቅር ጥያቄን ስላልተቀበልኩ ተበሳጨህ እንዴ? እንዴ ሰው እንዴት ከማያውቀው ሰው ጋር ፍቅር ይዘዋል? ጨርቅህን ጥለህ ታብዳለህ እንጂ እኔን ፍቅርን መቼም አታገኝም። ሄሚዬ እችን እብድ ሴትዮ ታውቂያታለሽ እንዴ? ቼላው ይበቃል። ምንድነው እንደዚህ የሚያደርገው? ምን አደረገኝ የኔ ቆንጆ? የኔ ቆንጆ አትበል። እሺ የኔ እርግብ። የኔ እርግብም አትበል። እሺ አልልሽም የኔ ጨረቃ። በፈጠረህ ለዚህ ሰውኝ አቅለጤ ደግሞ ማን? አንተ ነህ። ሌላ ማን ይሆናል? ሴትዮ አንቺን ማንም የጠየቀሽ? ወይኔ እቃኛ ራሱ ነው በረግድለት። ሄሚዬ ሴትዮዋ ግን ጤነኛ ነች? ቼላው ይበቃሃል። ልታሳብዱኝ ነው እንዴ? እንክፈልና እንውጣ። እማ ሂሳብ። ሄሚዬ የኔንም ዝጊያታ። ሚዘጋ ነገር ይዝጋ። ኪስ አውላቂ ሌባ። አንቺ ጋር ምን የቀረ ነገር አለኝ ብለሽ ነው? ልብሽንም ቀልብሽንም ዘርፌዋለሁ። እሱ ሲያምርህ ይቅርሽ። አምሮኝም አፈስኩሽ እኮ። ብናፍቅሽ አይደለ እንዴ እዚህ ድረስ የመጣሽው? እንደሱ እያልክ ተጽናና። በሄሚዬ ደህና ደሪልኝ። ገደል ገባ። ፍቅር በፈጠረሽ በቃ አታዩም እንዴት እንደሚያደርገው? ሸማመተው ይሄን ሸማመተው ቼልዬ ለፍቅር እንዲመኘው